የወገብ ህመም ስሜት ምንድን ነው? ወገበውን ሳመውታል? የወገብ በሽታ መንስኤው ምንድን ነው? አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የኔ ቤተሰቦች ወዳችሁና ፈቅዳችሁ ወደ እኔ ቻናል ስለመጣችሁ እጅግ አርጌ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ሀሳብ አስተያየታችሁን እንደምታካፍሉኝም አልጠራጠርም። እስኪ የወገብ ህመም ወይም ባክ ፔን የሚለውን ትንሽ እኔ ካነበብኩት ማለት ነው። በአማካይ 80% የሚሆኑ ሰዎች ላይ በህይወታቸው ቢያንስ አንድ ጊዜ የጀርባ ህመም ያጋጥማቸዋል። የወገብ ህመም በሽታ እንዴት ይከሰታል? ብዙ ምክንያቶች ሊኖሩ ይችላሉ። ነገር ግን 85% የሚሆነው የጀርባ ህመም መነሻው አይታወቅም። የወገብ ህመም ከብዙ ህመሞች ጋር ተያይዞ ሊመጣ ይችላል። የወገብ አጥንት መዛነፍ፣ የመገጣጠሚያ አካባቢዎች መቆጣት፣ የአጥንት መብቀል፣ የተለያዩ ኢንፌክሽኖች ጋር አደጋ ወይም መደብደብ፣ ምት ወዘተ። መደብደብ። የወገብ ህመም ሲፈጠር ወደ ሐኪም መቼ ልሂድ? የእግር መደንዘዝ ካለ ወይንም መስነፍ፣ ሽንትና ሰገራ የመቆጣጠር ችግር ካለ፣ ትኩሳት ካለ፣ ከዚህ በፊት የአጥንት መሳሳት ወይንም ካንሰር በሽተኛ ከሆኑ። ህመሜን ለማስታገስ ምን ማድረግ አለብኝ ብለው ካሰቡ ህመመውን በሳምንት ውስጥ ለውጥ ከሌለ የወገብ ህመም ሲፈጠር ቀላል የህመም ማስታገሻ በመውሰድ ማስታገስ ይቻላል። በሽታው ቶሎ እንዲጠፋ ምን ማድረግ አለብኝ ለምትሉት ነገር ወደ ሕክምና ተቋም በመሄድ ያለውን ነገር ሐኪም ጋር መመካከር። ምንም ያህል ህመም ቢሰማዎት እንቅስቃሴ ባደረጉ ቁጥር የወገብ ህመም የመሻል እድሉ እየተጀመረ ይሄዳል። እንዲሁም እንቅስቃሴ የሚያደርጉ ሰዎች ከበሽታ በፍጥነት የማገገም እድሉ አላቸው። ማሳጅ፣ የእንቅስቃሴ ህክምና እሱን ማድረግ ግድ ነው። መፍትሄው ደግሞ አንዳንድ ጊዜ በጊዜ ሂደት የህመሙ እየጠፋ እንደሚሄድ አይርሱ። ብዙም የሚካበድ ነገር አይደለም። ከዚህ በተጨማሪ ደግሞ እንቅስቃሴ ህክምና በማድረግ ማስተካከል ይቻላል። ከዚህ ሌላ ደግሞ የካይሮፕራክቲክ ህክምና እንዲሁም አኩፓንቸር ህክምና ደግሞ ውጤታማ ናቸው ይላል ዶክተር። የወገብ ህመም እንዳይመለስ ምን ማድረግ ያስፈልጋል? ምንም ጊዜ ቢሆንም በህመም ላይ እንኳን እንቅስቃሴ ማድረግ ጥሩ ነው። በተቻለዎት መጠን እንቅስቃሴን፣ ምክንያቱም እንቅስቃሴ ባደረጉ ቁጥር የወገብ ህመም የመሻል እድሉ እየጨመረ ስለሚሄድ። እንግዲህ የወገብ ህመም ይህን ያህል ካል፣ የወገብ ህመም ደግሞ የሚመጣው በምንድን ነው? አብዛኛውን ጊዜ ከወጣትነት እድሜ ክልል አንስቶ እስከ እርጅና ያሉ የሰው ልጆችን በሙሉ ሊያጠቃ የሚችል ህመም የሚሰራጭ የወገብ ነርቭ ህመም በተለምዶ ነርቭ ህመም ተብሎ ይጠራል። የሚሰራጭ ወገብ የነርቭ ስንግ ህመም ሲባል ህመሙ ከአንደኛው ወገብ ጀምሮ ወደ ታች ደረጃ በደረጃ የሚሰማ ህመም ነው። ምክንያቶቹ ከወገብ ጀምሮ ዳሌ፣ ጭን፣ እግር ድረስ በተለያዩ መጠንና አቅጣጫ የሚሰማ የማቃጠል፣ መለብለብ፣ መጋል፣ መንደድ፣ መደንዘዝ፣ የመስነፍ ስሜቶች ናቸው። ምክንያቶቹ አንዳንድ ሰዎች ላይ ሲቀመጡ፣ ሲጓዙ፣ በጀርባ ሲተኙ፣ በጎን ሲተኙ ህመማቸው ሊባባስ ይችላል። በሌሎች ደግሞ በእነዚህ አጋጣሚዎች ሊሻላቸው ይሆናል። ከህመሙ በተጨማሪ እንደ በረዶ መቀዝቀዝ፣ አልፎ አልፎ የጡንቻ መዛል ተያያዥ የችግር ምልክቶች ነው የሚታየው።
ጤና ሳይንስ ኮሌጅ ያገኘነው መረጃ ያመለክታል ይለናል ዶክተር። የሚሰራጨው የወገብ ነርቭ አጋላጭ መንስኤዎች እግርን ለብዙ ጊዜ አጣምሮ መቆየት፣ እግር ሲጣመር በታችኛው ወገብና በዳሌ ላይ ባሉ የጡንቻና አጥንት አቀማመጥ ላይ ለውጥ እንዲመጣ ያደርጋል። ይህ ሲሆን ተሽለክልከውና ተጠማዘው በሚጓዙ የነርቭ ዘንጎች ላይ አካላዊ ጫና ያሳድራል። በኳስ ኪስ ቦርሳ ዋሌት አድርጎ መቀመጥ የኪስ ቦርሳ በተለይ በወረቀቶች የተወጠረ ኪስ አድርጎ መቀመጥ በዳሌ ጡንቻ ላይ ችግር ይፈጥራል። ጡንቻዎቹ ሲጎዱ ሸፍነው በሚያሳልፏቸው የነርቭ ዘንጎች ላይ ጉዳት ይፈጥራሉ። የተዛባ አቀማመጥ ይህ የሰውነት ክብደት መጠንን ያልጠበቀና ተፈጥሯዊ የነርቭ መሿለኪያ መስመሮችን የሚያጠብቅ በመሆኑ ለከፋ የነርቭ ችግር አጋላጭ ነው። ሲቀመጡ ወደ አንድ አቅጣጫ ሳያዳሉ በግራና በቀኝ ክፍሎች እኩል በሆነ መጠን መቀመጥ ተገቢ ነው። ሌላው ደረቅ ነገር ላይ አብዝቶ መቀመጥ እና በጀርባ ሸክም መሸከም ለጉዳት ያጋልጣል። በተጨማሪ የአጥንት መሳሳት፣ የፀሐይ እጥረት፣ የአጥንት ማደግ፣ የነርቭ መውጫ መሿለኪያዎች መጥበብ፣ የመገጣጠሚያና ብግነትና መጋጨት እንዲሁም የዲስክ መንሸራተት ዋና መንስኤዎች ናቸው። በሌላ በኩል በኢትዮጵያ የነርቭ መሿለኪያ መጥበብ በጣም በዝቶ ይገኛል። እንደዚህ አይነት ህመም በነፍሰ ጡር እናት ላይ ሊከሰት ይችላል። እነዚህ ምልክቶች ካሉ አስቸኳይ የወገብና ህብረ ሰረሰር ምስል ምርመራ ያስፈልጋል። በውጤቱ መሰረት ተገቢውን ሕክምና በአፋጣኝ መስጠት ይገባል። ከቀዶ ሕክምና እስከ ክኒን ሕክምና አማራጭ ነው። ዘመናዶች ማስቀረት፣ ሸክምን ማስቀረት፣ ፀሐይ መሞቅ፣ ክብደት ማስተካከል፣ አመጋገብ ጤናማ ማድረግ፣ ሲጋራ አለማጨስ፣ አካላዊ እንቅስቃሴ ማድረግ ደግሞ የሚሰራጭ የወገብ ነርቭ ህመም መከላከል ማከሚያ ስልቶች ናቸው። እሺ እንግዲህ ውድ ቤተሰቦች የወገብ ህመም በብዙ ነገሮች ይመጣሉ። አብዛኞቻችን በሰው ሀገር ያለነው ብዙ ሸክሞችን በማንሳት ገንበስ ቀና በምንልበት ሰዓት፣ አንዳንድ ነገሮች ደግሞ ብዙ በምንቆምበት ሰዓት የነርቫችን የመንቀሳቀሱ አቅም ወይም ቶሎ ጨምሮ ወደ ህመም ይቀየርብናል ወይም ደግሞ ወደ ነርቭነት ይቀየራል ማለት ነው እና ሁላችንም አስተኛኘታችን፣ አረማመዳችን፣ አመጋገባችንን ልናስተካክል ይገባል። ብዙዎቻችን ጋር ያለነውና ላይክ ሸር እያደረጋችሁ ቤተሰብ ሁኑኝ። ኮሜንት አስቀምጡልኝ ሀሳብ አስተያየታችሁን። ሀገራችንን አላህ ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ደግሞ ሰላም ሁኑልኝ። ሰላማቸው በዘዘት ይበልኝ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።